የገዳዮቻችንን ተባባሪዎች አውቀናል ይሄን ዘመነ ሰማዕታት እንበል እናንተ የገዳዩ ተላላኪ ናችሁ ወይ ስም ያልሰጣችሁ የናንተ ውሸት መጽሐፍ ቅዱሳዊ ነው የኦርቶዶክስ ሞት ህጋዊ ነው ይያላችሁ ነው በዚህ መግለጫ በገዛ ሚዲያችን ነው የምንገደለው የአደባባይ ቅሌት አንድ የምባ ዘለላ የማይወጣችሁ አባቶቻችን እናንተም ትሞታላችሁ ሰላም ጤና ይስጥልኝ ውድ ቃለ ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን በእያላችሁበት ሁላችሁንም ከነመላው ቤተሰቦቻችሁ እመቤታችን ቅድስተ ቅዱሳን ድንግል ማርያም ቅዱስ ሚካኤል ቅዱሳን መላእክት ነቢያት ሐዋርያት ጻድቃን ሰማዕታት በመልጃቸው ይራዷችሁ እግዚአብሔር ይጠብቃችሁ እናንተንም ወገኖቻችንንም ሁሉንም እግዚአብሔር ያስብልን ለሞቱትም ነፍስ ይማር ታመው ለተኙ በጸበል ስፍራ በሆስፒታል ለሚገኙ ወገኖቻችንም እግዚአብሔር ያስብልን ከክፉ ነገር በሙሉ ያርቅልን ማለት ፈልጋለሁ ጠላቶቻችንንም ልብ ይስጣቸው ዛሬ መረጃዎች ይዤላችሁ የመጣሁት ያስኳቸው መረጃዎች እኛው ጋር ያለ የሞት ምርቃት የተሰኘው ፕሮግራም ነው ዛሬ ማመጣላችሁ የሞት ምርቃት ነው ቃስት ገዙ ምርቃት ይመረቃል አይደለ ዛሬ ሞት ምርቃት አዘጋጅቼላችኋለሁ ለእናንተ ይሆናል ያልኩትን ፕሮግራሞች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያዎችና ቤተክርስቲያን አባቶቻችን ከሚያረጉት አንፃር እየተፈጸመ ስላለው የአርሲ አካባቢ ላይ ሞት በተመለከተ ያሉት እንቅስቃሴዎች ምን ይመስላሉ ሁኔታዎችስ ምንድናቸው የሚለውን ነገር መረጃውን ማቀርብላችሁ ይሆናል አርአያ መካሻ ነኝ ይህ የምትከታተሉት ቃለ ቀርን ሚዲያ ነው ሰብስክራይብ ላይክ ኤንድ ሼር በማድረግ መረጃዎቹን ለሰዎች እንድታጋሩ በዚያው አጋጣሚ ጋብዛለሁ ለቤተሰቦች መጽናናት እመኛለሁ ከመሸጋገሪያ በኋላ ወደ ፕሮግራም ይገባል ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ ተሰደዱ ወዲ ስለ መንግስተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በአታቸውን እናንተ ልጆቻቸው አሰናዱ የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ለናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን ማነው የሚያድነኝ ሞትን ሰብሮ ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ ማህሌተ ጽጌን በሰሚነሽ ኪዳነ ምህረት ገዳም አይቀርም እናቱ ሆነሻል ለመዳን ያለም አመሰግናለሁ ዛሬ ጫንም ጠንከርም ብዬ የምናገረው ነገር አለ ጫንም መለው የሞት ምርቃትን በተመለከተ ነው ከትላንትና ወዲያ 17 ሰው ሞተብን ብለን አዘንን ትላንትናን አለቀሰን ጮህን በነገራችን ላይ እኛ ለሞታችን ካሁን በኋላ እናለቅስ ካሁን በኋላ አንጮህም አንልም ድረሱልን ምናምን አንልም የገዳዮቻችንን ተባባሪዎች አውቀናል ስለዚህ አስገዳዮቻችንን እናቃለን ማለት ነው የገዳዮቻችን ተባባሪ ዝም የሚሉ ናቸው ማለት ነው በዚህ ሁኔታ ከሄድን ስለዚህ አስገዳዮቻችንን ካወቀን ለምን ለገዳዮቻችን እንደምንጮህ ወይ ደግሞ ስለገዳዮቻችን እሪ እንደምንል አይገባኝ ትክክል አይደለም የማንሆነው ለምን መሰላችሁ ብንናገርስ ምን እናመጣለን ካላችሁስ በዝምታችሁስ ምን አድርጋችሁ ታቃላችሁ ነው ማለት በዝምታችሁስ ምን አድርጋችሁ ታቃላችሁ
ብንናገር ምን እናመጣለን ለምትሉን አባቶቻችን በዝምታችሁ ምን አርጋችሁ ታቃላችሁ ምንስ ተከናውኖ ያልቃል በዝምታችሁ ምንስ አስፈጽማችሁ ታቃላችሁ ለዝምታ ነው እንደ ያንን የክብረ ክህነት ካባ የለበሳችሁት ለዛ ነው ያስቀመጥናችሁ ለዛ ነው እግዚአብሔር እንድትሾሙ እንድትቀመጡ አድርጎ በጎቹን ጠብቁልኝ ያላችሁ ትላንትና ይሄንን ሌላ 5 ሬሳ ተመረቀልን ትላንትና ይሄን ዜና እየተዘገበ ይሄ መረጃ እየነገርናችሁ 17 ሰዎች አርሲ ሀገረ ስብከት ላይ ኖኖ ወረዳ ላይ ቀበሌ ላይ ተገደሉብን ብለን እየጮህን እየተናገርን እኒ ሰዎች ደግሞ ትላንትና ተመረቁልን ዜናውን የአዲስ አበባ ሀገረ ስብከት ሚዲያ አገልግሎት እንዲህ ብሎ ዘግቦታል በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ ከሚኖሩ ኦርቶዶክሳውያን 3 መገደላቸውና 4 መታገታቸው ተሰማለ ባለፉት ወራት ወረዳው ባለፉት 2 ዓመታት ይሄ ወረዳ ማለት በአርሲ ሸርካ ወረዳ ብቻ ማለት 115 በላይ ኦርቶዶክሳውያን ብቻ ተመርጠው በሃይማኖታቸው ተገድለዋል ይሄው መረጃው አርሲ ሀገረ ስብከት ምንም አይናገር ከ16 በላይ አብያተ ክርስቲያናት ተዘግተዋል አርሲ ሀገረ ስብከት ምንም አላለ ነገር ግን ትላንትና ሚዲያ ላይ ወጥቷል እሱን አሳያቸዋል ማህበረ ቅዱሳን በደረሰው መረጃ ከማህበረ ቅዱሳን መረጃ ነው ይሄንን ምንጭ አድርጎ አዲስ አበባ ሀገረ ስብከትም የገለጸው ጥቅምት 17 ቀን 4 ሰዓት ላይ ምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴ ማጥበ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ 3 መገደላቸውና 4 መታገታቸው 4ቱም ይሞታል የታገቱ ተለቀው ያቁም ኦርቶዶክሳውያን ኮ በነገራችን ላይ እነዚህ ሰዎች ኦርቶዶክሳውያን ናቸው እንጂ አማራም ኦሮሞም ብሔርም ምንም ብትጠቅሱላቸው ለኛ ትርጉም የለው ኦሮሞም ኦርቶዶክስ ነው አማራም ኦርቶዶክስ ነው ትግሬም ኦርቶዶክስ ነው አፋርም ኦርቶዶክስ ነው ብሔሩ አይደለም ኦርቶዶክስ እሱ ከብሔሩ በላይ ክርስቲያን ሆኖልናል ያ ክርስቲያን ነው የተገደለው ለኔ ከተገደሉት ምዕመናን ውስጥ አንዱ ሟች አባትና ወንድም መታገታቸው በመረጃ የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታ አይታወቅም ብሏል ይሄን ዘመን ዘመነ ሰማዕታትን በለው ይሄን ዘመን አርሲ ሀገረ ስብከትን የሚመራው ጳጳስ ዲዮቅልጣኖስን ያሳየናል የትኛው መሪ ነው ዲዮቅልጣኖስ ጳጳሱ ነው ጳጳሱ ዝም ያሉት ናቸው ጳጳሱ የሚያውቁት ገዳይ ነው ጳጳሱ ዝም ያሉት መናገር አቅቷቸው ነው ጳጳሱ በዝምታ ይላልቅስ ብለው ነው ምን ሆነው ነው ምን ተፈጥሮ ነው ዲዮቅልጣኖስ አሁን አለ ወይ ይሄው ኦርቶዶክሳውያን እየተሳደዱ እየተገደሉ እኮ ነው ስም እየተሰጣቸው ማረግ እየተሾመላቸው ምክንያት እየተፈጠረላቸው የግድያ ርዕስ እየተፈጠረላቸው የሚገደሉት የትኛውም ብሔር ተወካይ ይሆናሉ የትኛውም ማንነት ይኖራቸዋል ነገር ግን ኦርቶዶክሳዊ ናቸው 16 አብያተ ክርስቲያናት ተዘግቷል ሀገረ ስብከቱ ቤተክርስቲያን ይከፈትልኝ ምዕመናን ይተሳደዱ አላለም እኛው ተቀብሩ እንኳን ደስ ያላችሁ ለቀባሪዎች በዝምታችሁ ላስገደላችሁ ለእናንተ እንኳን ደስ ያላችሁ የሰው ደም የምትገብሩ በሰው ደም የምትነግዱ በሰው ሞት የምትሳለቁ ዝም ባዮቻችን እናንተን ነው የምናገረው መንግስት ምን አጠፋ ምን አረገ መንግስት አቤት አላላችሁ ይሄው ተቀበሩ ይሄው በዘንባባ ቅጠል ሸፈኗቸው ሬሳ ሳጥን መግጃተው ተመላልሰው የሚገዙበት ስፍራ የለም በዝምታችሁ ምን አትርፋችሁ ታቃላችሁ አባቶቻችን እናንተ ስለ ሐዋርያ ስለ ሰማዕታት ስለ ጻድቃን ስለ ቅዱሳን ስታስተምሩ ስትነግሩ በዝምታቸው ነው ወይ ይችን ሃይማኖት ያሻገሯት ይች እምነት የተሻገረችው በዝምታ ነው ወይ በእውነት ፊት ስለ እውነት በመቆም በክርስቶስ ፊት ስለ እውነት በመመስከር በዓለም ነገስታት ፊት ስለ እውነት በመቆም ተጋፍተው ይሄንን እምነት አሻገሩት ዛሬስ ልታስረክቡት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መረጃ ላሳያችሁ ኢኦቲሲ ይሄንን መረጃ ወጣ
በጣም ተጮኸ ማህበራዊ ሚዲያው ኦርቶዶክሳውያን ማህበራዊ ሚዲያው በሙላት ለቀለቁት ኢኦቲሲ እንዘገበ ምን ሲል ያው ባትዘግቡ ይሻል ነበር ለናንተ ባታውሩ ይሻላችሁ ነበር ለናንተ ለሌላ ቤተ ክርስቲያን ሐዘን 50 ጊዜ ብትዘግቡ ይሻላችሁ ነበር ሌላ ቤተ ክርስቲያን ሐዘን 50 ዲስኩር ብትደሰኩሩ ይሻላችሁ ነበር ሌላ ቤተ ክርስቲያን ሐዘን እናንተ ዲስኩራችሁ አልቅም ነበር የህንጻ ምርቃት ብትደሰኩሩ ይሻላችሁ ነበር የጉብኝት ብትደሰኩሩ ይሻላችሁ ነበር ጉባኤ ብትደሰኩሩ ይሻላችሁ ነበር እውነት እናንተ ክርስቲያን ከሆናችሁ ዜናውን የጻፈው የዘገበው እንዲተላለፍ ኃላፊነት የሰጠው የእያንዳንዳችሁ የነዚህ ሰዎች ነፍስ አለባችሁ ይው ዘገባው ምን እንደሚል በድምሩ በጥቅምት 2018 ዓመተ ምህረት በሀገረ ስብከቱ 25 ሰዎች ከ2 ዓመት ህፃን ጨቅላ ህፃን እስከ 75 ዓመት ድረስ ተገድለዋል አለ አዛውንቶች ኦርቶዶክሳውያን ክርስቲያኖች በማይታወቁ ታጣቂ ቡድኖች ይሄንን ንግግራችሁን ይሄን አስቀያሚ ፖለቲካችሁን እዛው የምትፈልጉበት አብኩት እኔ ተወለድኩበት መተሃራ ላይ 13 ሰዎች ቆፍረን ስንቀብር የገደላቸው ሸኔ ነው መንግስት ይሄንን አውቆ እርምጃ ለመውሰድ መከላከያ ሰራዊቱን አዝምቶ በቦታው ተቆጣጥሮ የቻለውን ያህል አድርጓል ሸኔ ነው ያን የገደለው ያሁንስ ምናልባት ያርሲ ተወላጅ በሆነ ኖር አቀው ነበር ሰው የሚለክልኝ ነበር አብዛኛው ጊዜ ላይ እዚህ ስፍራ ላይ ሸኔና ሌሎች ታጣቂ ኃይሎች ደግሞ እንዳሉ ይታወቃል በደም ማገት ገንዘብ መጠየቅ መዝረፍ ከወለንጭቲ እስከ ሻሸመኔ ከሻሸመኔ እስከ በቆጂ አሰላ እነዚህ መስመሮች የታወቁ ናቸው ምስራቅ ሸዋ ሀገረ ስብከት በጣም በብዙ ሸኔ ታጣቂዎች የተሞላ ነው መቂ ከተማ ሄዳችሁ ጠይቁ ከከተማ ውስጥ ነው ባለሀብትም ግለሰብም የሚወሰደው ይገደላል መንግስት ነው በመካራ የሚጠያየቀው የናንተ ዘገባ እናንተ የገዳዩ ተላላኪ ናችሁ ወይ ስም ያልሰጣችሁት ህዝቡ ያወቀው መንግስት ያወቀው ምዕመኑ ያወቀው የናንተ መሸፋፈን ለማን ነው የናንተ ውሸት መጽሐፍ ቅዱሳዊ ነው እኛ ዘገባችን ማንንም እንዳይሞት ስናቻችን ነው ክርስቶስ አቻቻለን ወይ ውሸት ለምን ነው የምትዘግቡት ሌላኛው ላሳያችሁ የወረዳው ቤተ ክህነት ጽሕፈት ቤቶች በሪፖርት የተገለጸልን ሲሆን በመርቲኒ ጉና ወረዳዎች በ17 ንጹሃን መመና ላይ የተፈጸመው ግድያ መንግስት ተመጣጣኝ እርምጃ መውሰዱን የሀገረ ስብከቱ ገልጿል መንግስት መቻወራ ተመጣጣኝ እርምጃው ሴት ነው ያለው ማናቸው ቡድኖቹ እነማናቸው ገዳዮቹ ተመጣጣኝ እርምጃ የሚባለው የቃላት ነው እንዴ የትኛው ነው ተመጣጣኝ እርምጃ የናንተ መግለጫ ነው ተመጣጣኝ እርምጃ ለ17 ነፍስ እንዲህ ብሎ ሞትን መሸፋፈን ነው ተመጣጣኝ እርምጃ ምን ማለት ነው ሀገረ ስብከቱ ነጽታ ነው የሚያሰማራ የኦሮሚያ ክልል ፖሊስ ኮሚሽን ምንም የገለጸው ነገር የለም የምስራቅ ሸዋ ፖሊስም የገለጸው ነገር የለም እናንተ ከየት አመጣችሁን ይዘገባችሁት መንግስት እኮ ለሀገሪቱም ሰላም ለፕሮፓጋንዳውም ሲል ይዘግብ ነበር እናንተ የመንግስትን የውስጥ ሚስጥር አውጥታችሁ የዘገባችሁት ከየት አመጣችሁ የሌለውን ቢኖርማ መንግስት ለራሱ ሊዘግበው ነበር ለህዝብ ሰላም ለሀገር መረጋጋት ሲል ከየት አምጥታችሁ ተመጣጣኝ እርምጃውን አመጣችሁ የኦርቶዶክስ ሞት ህጋዊ ነው እያላችሁ ነው በዚህ መግለጫችሁ ይሄ ኢኦቲሲ በራሳችን ሚዲያ እየተገደልን መሆኑ ማሳያ ነው በገዛ ሚዲያችን ነው የምንገደለው ነፍሰ ገዳያችን ያለው አርሲ ሳይሆን 5 ኪሎ የሚገኘው ቤተ ክህነት ጽሕፈት ቤት ውስጥ ነው እንዲህ ብሎ እየዘገበ የኦሮሚያም ክልል ፖሊስም የፌደራል ፖሊስም ያልገለጸውን መከላም ያልገለጸውን መረጃ እየገለጸ ስለሆነ እያደባበሰ ነው የሚያሳልፈው የሚያስገድለን እየሸፋፈነ ተመጣጣኝ እርምጃው የታለ ንገሩና ማን የገደለው ማን ያስገደለው እነማን ተያዙ ምን እርምጃ ተወሰደ የታሉ አሳዩ የታሉ መሳራቸው የታለ በጥይት ነው ተረሽነው የተገደሉት በቢላ ነው የታረዱት የታለቃቸው የታሉ ገዳዮቹ እነማን ናቸው ዝርዝራቸው
ምን ፈልገው ገደሏችሁ? አያችሁ የሚዲያ ስርዓት የሚዲያ ህግ የሚዲያ ፕሮፓጋንዳ የሚዲያ ስርዓትም ሳታቁ ቤተክርስቲያን ውስጥ ተቀምጣችሁ በመንፈሳዊ ስም አስገዳዮች አላችሁ የ5 ኪሎ አስገዳዮች ከዛ ከጫካው ጋዳዮች ጋር ተባብራችሁ ትሸፋፍኑልናላችሁ የታለ እርምጃው አሳዩን ካልሆነ እርምጃውን ካሳያችሁ እንመናችሁ ለነገሩ እናንተን የሚያምን ልብ ካሁን በኋላ የሚኖረን አይመስልም ችን ቤተክርስቲያን ያቆያት ምእመኑና ዳው ህብረተሰብ እንጂ እውነት እናንተ ስለለበሳችሁ እናንተ በሹመት ስለተቀመጣችሁ እናንተ መንበር ስለያዛችሁ እናንተ ሀገረ ስብከት ስለያዛችሁ አይደለም እግዚአብሔር ነው ምእመኑ ላይ ያደረ በዳውና በመልካሙ ህዝብ መካከል ቆይቶ ይችን ቤተክርስቲያን ያቆያት እንጂ በእናንተማ አስገዳዮቻችን ናችሁ ልቀጥልላችሁ የሀገረ ስብከቱ ከዚህ በፊት ጉዳቱ በተደጋጋሚ በደረሰበት ቦታ መንግስት አስፈላጊውን የጸጥታ ጥበቃ እንዲያደርግና ክርስቲያኖችን በሰላም ወጥተው እንዲገቡ አምልኮታቸውን በሰላማዊ መንገድ ማካሄድ እንዲችሉ ለማድረግ ከፍተኛ ጥረት ያደርግ ነበር ምን አረገ 115 ሰው ሲገደል ምን አረገ ቆጠረ አስቆጠራችሁት ምን አረጋችሁ ሰው እያደረገ ነበር ጥረት እያደረገ ነበር ካለ ቢያንስ ሞት ይቀንሳል ወይ ሞት ይጠፋል እርምጃ መወሰዱና ያለ እርምጃው የለም እርምጃው ወሰደና ወስዷል አላችሁ እናንተን መስካሪ ያረጋችሁ ማን መንግስት ለራሱ እኮ መግለጫ አላነሰ የብልጽግና ፓርቲ እኮ የራሱ የሆነ ፕሮፓጋንዲስት አለው ቢያዙለት ቢገደሉለት ምን ቢሉለት ሊወስነው የሚችለው የራሱ ነገር አለው መግለጫ አለው በራሱ መንገድ እናንተ ማን ቤት ናችሁ ነው የሚጥያቄ የገዛ ሐዘናችሁን ማትናገሩ ለምን እንዳሳሰለ ልንገራችሁ ለምን እንዲ በተነታኔ እንደተናገርኩትም ነገራችኋል ቀጥሎ አሳያችኋል በወረዳ የተፈጸመውን ግድያ ግን ሰላማዊ አካባቢዎች ተብለው በሚታሰበው ወረዳዎች ላይ በመሆኑ እጅግ አሳቢ ደረጃ ላይ መሆኑን መጀመሪያውኑ ጥያቄያችሁ ቤተክርስቲያን እየተጠበቀች አይደለም ኦርቶዶክሳውያን አደጋ ላይ ናቸው ራሳችሁን ጠብቁ ሀገረ ስብከቱ መቋቋም አልቻልኩም ስለዚህ ቤተ ክህነቱ ይወቅልኝ ቅዱስ ሲኖዶስ ይወቅልኝ ካቀሜ በላይ ነው ብለው ሀገረ ስብከቱ ሊቀ ጳጳሱን ማሳወቁ እኔ ስራ ለቃለሁ ቢሉ ይሻላቸው የግብጽ ፒራሚድ ላይ ግብጽ መንግስት እንትን መስራት ጀመረ ይሄ ማሳመር ይሄ ውበት ምናምን ምትሉት መናፈሻ አሁን እዚህ ከተማችን ላይ እንደሚደረገው መስራት ጀመረና የቤተክርስቲያኗ ድንበር ላይ አጥሯን አፍርሶ የሚሰራ አንድ ፕሮጀክት ነበርውና አጥሩ መፍረስ ጀመረ ቤተክርስቲያኗ የግብጽ አይደለች ቤተክርስቲያኗ የሌላ ሀገር ከተማ አጳጳስ ናቸውና ነበሩ ለ10 ዓመታት ተሟገቱ ከዛን ማመልከቻ አስገቡ ለሀገራቸው ሀገረ ስብከት ምን ብለው አስገቡ መሰላችሁ እኔ በጵጵስና በሹመቴ በሃይማኖት መንፈሳዊነቴ ይሄን ነገር ማስከበር ስላልቻልኩ ከጵጵስና ማዕረጌ እንድወርድ ወርጃለሁ በራሴና ይሄንንም ሀገረ ስብከቱ ይወቅልኝ ሲሉ ደብዳቤ ጻፉ የኛስ ሀገረ ጳጳሳት ሲገደሉ በዝምታችሁ ያጨበጨባችሁ ሲገደሉ የቀረሰው አለ ይያላችሁ ያመለከታችሁ ሲገደሉ ምን ያያረጋችሁ ብፁዕ አቡነ ሄኖክ አንድ መልእክት ነበራችሁ የሳቸው መልእክት ላሳያችሁ አንተ በሰሜን ወሎ አሃጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል ዝናብ ያስገባል ፀሐይም ይፈራረቃል አባቶች ለሰዓታት ሲቆሙ ለማህሌቱ ሲቆሙ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው
ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንጻ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ መጽሐፍቶቹ ባይጥ የተበሉ ማንም ማስተዋሽ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው። የእሳቸው መልእክት ብፁዕ አቡነ ሄኖክ ካሉት ጳጳሳት ሁሉ አንድ ጳጳስ አገኘ። አንድ ጳጳስ ብፁዕ አቡነ ሄኖክ የቀድሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ አሁን ደቡብ አፍሪካና ምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ ናቸው። እሳቸው አርሲና አካባቢው ሀገረ ስብከት ሊቀ ጳጳስ ነበሩ። በወቅቱ አንድ ሰው ሲገደል መግለጫ ያወጣሉ፣ መላስ ይዛሉ፣ መግለጫ ያወጣሉ። ምህላ ለእግዚአብሔር ነው ማመልከቻው። እዚህ ሀገር ላይ 115 ሰው ተገድለው ምህላ የለም። ምክንያቱም ቁጥሩ ትንሽ ነው። አላለቁም ኦርቶዶክሳውያን አለቅ ሲሉ ቢያንስ ምህላ እንይዛለን። አንድ ሰው ሲቀር የሁለት ሰው ሲቀር፣ እሱንም ሀገረ ስብከት ላይ የሚሰሩ ሰራተኞች ሲቀሩ፣ ሌላውማ ይሞት ችግር የለውም። ገንዘቡ ነው የሚፈልገው። ብፁዕ አቡነ ሄኖክ ይሄን መግለጫ ያወጡት በግላቸው ነው። በጳጳስነታቸው በአባትነታቸው ነው። በሲኖዶሱ አይደለም፣ በሀገረ ስብከታቸው አይደለም፣ በአባትነታቸው። ሌሎች ቆብ ያደረጋችሁ ካህናት፣ በድቁና የምታገለግሉ መንፈሳዊ ወንድሞችና እህቶች፣ መንፈሳውያንን የምትሉና የቤተክርስቲያን ልጆች ነን የምትሉ ኦርቶዶክሳውያን ምን ትሰራላችሁ? እየሞቱ እየተገደሉ እያያችሁ ቢያንስ የሐዘን ነገር እንኳን ብትገልጹ ለእናንተ ምን ያህል ኦርቶዶክሳውያን እንደተቆጣ ማሳያ ይሆናል። ለምን ዝም የምትሉት? አንጀታችሁ እርር ብሎ ዝም ብል ይሻላል ልትሉ ነው? ባለተራ ቀጥሎ ባለተራ ነኝ ቀጥሎ ባለተራ ልልባባል። ይሄን የእሳቸው መግለጫ ላንብብላችሁ። ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርን። ሮሜ ምዕራፍ 20 ከቁጥር 36 ላይ 37 ላይ በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ሰምቷል። ከቅርብ ጊዜ ወዲህ አብዝተን እየተለማመድን ነው የመጣን የኦርቶዶክሳውያን ሞት ሊበቃና የሰው ልጆች ሁሉ የመኖር ሰብአዊ መብት ሊረጋገጥ ይገባል ሲሉ መግለጫ ወጡ። ቅዱስ ሲኖዶስ ዝም ለምን? ቅዱስ ሲኖዶስ ያደረገውን ነገር ላሳያችሁ። የምኑን አሳያችሁ? የኢትዮጵያ ኢኦቲሲን አሳያችኋል። ኢኦቲሲ ለሐጂ ሙፍቲ 5 ጊዜ ዜና ዘግቧል። በቪዲዮ በፎቶ በፌስቡክ ዘግቧል 5 ጊዜ። አስራት በኩራታቸው ለሚያመጡ ለራሱ ልጆችስ ተመጣጣኝ እርምጃ ተወስዷል ብሎ ዘገበልን። ከገዳዮቻችን አበረ። ይሄው ኦክቶበር 19 ላይ ዘገበው ይሄንን ነው። ያዘን መግለጫ ተቀዳሚ ሐጂ ሙፍቲ እንድሪስ ህልፈተ ህይወትን በተመለከተ ያዘን መግለጫ። ብፁዕ ቅዱስ አቡነ ማቲያስ ያዘን መግለጫ ይኸውላችሁ በ20 የብፁዕ አቡነ ሳይሮስ መግለጫ ወጥቷል። ታስታውሳላችሁ? እንግዲህ ቆጥረላችሁ ታስታውሳላችሁ? የብፁዕ ቅዱስ አቡነ ማቲያስ መግለጫ ላይ በጣም የሚያሳዝን ብዙዎችን ያነጋገረ ብዙዎች ትንታኔ የሰጡበት መግለጫ ነበር። ሐዘኑ ተቀዳሚ ሐጂ ሙፍቲ ዑመር ድሪስ ህልፈተ ህይወት በማስመልከት ከቅዱስ ሲኖዶስ ጽሕፈት ቤት የተሰጠ መግለጫ። ብፁዕ አቡነ ማቲያስ አወጡ መግለጫ፣ ብፁዕ አቡነ ሳይሮስ አወጡ መግለጫ፣ ቅዱስ ሲኖዶስ ቋሚ የጽሕፈት ቤቱ መግለጫ ወጣ። ኢኦቲሲ በሚዲያ ዘገበ በዜና። ይሄ ሁሉ ለተቀዳሚ ሐጂ ሙፍቲ ለምን ለነሱ ዘገባችሁ አልልም።
የቆጡን አወርድ ብላ የብብቷን ጣለች የሚባለውን ተረት ግን ለእናንተ ተረተባቸዋል የገዛ ልጇን ገርላ ለአማቷ አለቀሰች የምትባለው አይነት ሴትዮ መሰላችሁ የገዛ ልጆቿን እያረደች ለሰው ለቅሶ ሐዘን የምትድረስ ዝክር የምትዘክር እናት መሰላችሁ የገዛ ልጆቿ ሲበሉ ቁጭ በላ እየሳቀች ጥብስ እየጠበሰች ውስኪ እየረጨች እየበላች የሰው ሐዘን ደግሞ እርያለች ያለቀሰች ቀብር ፊት ሄዳ የምትሰቀሰቅ እናት መሰላችሁ ለምን መሰላችሁ እንምላችሁ ውሸት ስላልሆነ ይሄው ማስረጃ ያለ መረጃ ይሄው ማስረጃ እዚህ ቀብር ላይ ስንት ጳጳሳት ተገኛችሁ ቀብር ለመሄድ ቦታ ያልተመቻችሁና አርቋችሁ የነበርና መልእክት ላካችሁ ስንት ነበራችሁ እዚህ ላይ ማለት እኔ እንኳን በዚህ በቪዲዮ በሚታየኝ ከ10 ምናምን በላይ ጳጳሳት ይታዩኛል የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ያሬድ ናቸው እሳቸውን ይመለከታቸዋል ስለ ዝምታቸው የሚያወሩበት ጊዜ ኖራቸዋል ምናምን ሌላ ትንታኔ ኖሯል እሱ ውስጥ አልገባም ነገር ግን ዝምታ ከገዳይ ጋር መተባበር ነው ያደባባይ ሐቅ ሲገደሉ ጠብቆ በነገራችን ላይ ነገራናችሁ እናቃለን የቅዱስ ሲኖዶስ ጉባኤ ሊጀምር ሲል ችግር አለ ሲያልቅ ችግር አለ ችግሩ ምን መሰላችሁ የደም ግብር ሌላ ልንገራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያደባባይ በዓልና ታላላቅ በዓሎች ሲከበሩ ክብረ በዓሉ ዋዜማ ችግር አለ ከሳምንት በፊት ከባሉ በኋላም ችግር አለ ያደባባይ በዓል ምንላችሁ መስቀል ጥምቀት እምታቋቸው ህማማት ምናቃቸው ወቅቶች ችግር አለ ሁሌ ያደባባይ በዓሎቻችን መስቀል ከመድረሱ በፊት የሆነ አጀንዳ የሆነ ግሩፕ ይነሳል የሆነ መግለጫ ያወጣል እናንተ ራሱ ብፁዓን አባቶቻችን የምታወጡት መግለጫ ይሄ ጉዳይ ሰላማዊ እንዲሆን ታስቦ ለሰላም ሲባል እኛም እንወጣው ልናከብር እንጂ ስለ ሰላም ስለ ጦርነት ምናምን ልናወራ ነው እንዴ አይደለም እኮ መንፈሳዊ ነገር ስለማታስተምሩ ስለ ፕሮፓጋንዳ ስለምትሰሩ በሉ የተባላችሁ ስለምትዩ እንጂ ኦርቶዶክሳዊነትን ይዛችሁ ብትሆኑንማ እንዲህ አይነት ዲስኩርስ አትገቡም ነበር አረንጓዴ ቀይ ቢጫ ልብስ ይዛችሁ እንዳትወጡ እመቤታችን ስለይዛችሁ እንዳትወጡ ቆብ አድርጋችሁ በቪዲዮ ተቀርጻችሁ የአደባባይ ቅሌት ትቀርጻላችሁ ነውር ትቀለጻላችሁ ነውር መግለጫ ታወጣላችሁ ዝማልና አይደለም መስቀሉ ጥምቀት ተጠብቁና ደግሞ በጥምቀት ወቅት ላይ ደግሞ ትመጡና በዓሉ የሰላማዊ አንድነት የኢትዮጵያ መቻቻል የምን ይመቻቻል ነው የትኛው መቻቻል አኖረን ንገሩን እስኪ የትኛው መቻቻል አኖረን አርሲ ያሉት 17ቱ 22ቱ ቤተሰቦች የተገደሉባቸው ቤተሰቦቻቸው የትኛው መቻቻል አተረፈላቸው ምኑ ነው ያተረፈው መቻቻል ማለት ምንድነው ሲገሉን ዝም ማለት ሲገሉን እንደ አቡነ ያሬድ ዝም በማለት መግለጫ ባለማውጣት ነው መቻቻል ሲገሉን ዝም በማለት ለሐጂ ሙፍቲ መግለጫ ለኛ ቤት ግን ተተመጣጣኝ እርምጃው ተወስዷል የሚል የውሸት ተረካ መረተረክ ነው ምንድነው መቻቻል ማለት በነገራችን ላይ ከመከባበር ውጭ መቻቻል የሚባል ቃል ለቤተ ክርስቲያን ስርዓትም ህግም አይሰራም እኔ እምነቴን እየነካ በእምነቴ ምክንያት እየገፋኝ በእምነቴ ምክንያት እየደፈረኝ ያለ አካል ዝም እንድለው እንዳጠብቁ ያለም ህግ አለ ባለም ህግ ጠይቃል ከዛ ውጪ እንደግል የግሌና አረጋለሁ በህግ አካል ሜዲ ያለብኝ በሌላም በኩል ሜዲ ያለብኝን በኩል መብቴን ማስከበር በሚችለው መንገድ አስከብራለሁ ህዝቡን ዝም በል ተገደል ይያላችሁት ነው እናንተ የሰው ሙሾ አውራጅ የራስ ቤት ደናሽ ሆናችሁ እኮ እናንተ የሰው ቤት ሙሾ ነው የምታወርዱት የራስ ቤታችሁ ግን ዝም ነው የምትሉት የሰው ቤት ሙሾ ያወረዳችሁ የኛ ቤት ግድያን ግን እሰይ ተመጣጣኝ እርምጃ የታለ እርምጃው የኔ ጥያቄ የታለ እርምጃችሁ ለሁላችሁም የእምነት ተቋማት ደግሞ አንድ ነገር ልንገራችሁ የማይቀር ስለሆነ ቀጣይ የማይቀር ስለሆነ ልንገራችሁ ይሄ አሃዱ ሬዲዮ 94.3 ትላንትና ማምሻው ላይ ዘገበው ዘገባ ከ5 ዓመታት በላይ የቆዩ 2 ሚሊዮን ተፈናቃዮች ጉዳይ አሳባቢ ደረጃ መድረሱን የሲቪል ማህበራት ገለጹ የሚል 5 ዓመት ሙሉ 2 ሚሊዮን በላይ ተፈናቃዮች በመጠለያ ውስጥ አሉ እነዚህ ተፈናቃዮች ኦርቶዶክስ አለ ፕሮቴስታንት አለ ሙስሊም አለ ካቶሊክ አለ የሁሉም እምነት ተከታይ አንዳችሁ
ነፍስ ለማትረፍ ወደ ቋሚ ይዞታ ለመመለስ ሰሩ አናቅ አጥቷሽ እነዚህ ሰዎች ግቢ ላይ ውስጥ ጋር ገንዘብ መሰብሰቢያ ሳጥንና ምድራዊ ምጽዋት አላችሁ ሁላችሁም ሃይማኖት ለማስቀየር መስበክ ያላችሁ ሁላችሁ ስለ ነፍሳቸው ስለ ሰውነታቸው ስለ ስጋቸው አልተጨነቃችሁ መንግስትን ብቻውን ስለማልጠይቅ ነው እናንተን የምጠይቅ አርሲ የሚገደለው ኦርቶዶክስ ነገ እናንተ ተራ መሆኑን አታውቁ የማተራ እንደሆነ ሁላችንም ማናቀ አሁን ግን የምናቀው ኦርቶዶክሳውያን በሰሜን በደቡብ በምስራቅ በምዕራብ እየተገደልን መሆናችን እናውቃለን በነገራችን ላይ መገደላችን ደንቆና ያቅ የደነቀን ያባቶቻችን በዝምታ ማስገደል ነው የደነቀን ያባቶቻችን ለሰው ቤት ለቅሶ ሽርጉድ እንባ መሆንና ለኛ ቤት ደግሞ በዝምታችሁ መደገፍ ነው ያለ መግለጫ መተባበር ነው መግለጫችሁ እንኳን ቢሆን የውሸትና የትብብር ነው የገዳይ ትብብር መግለጫ የምታውቋቸውን ተመጣጣኝ እርምጃ የተሰራባቸውን እነሱ የሚመለከታቸውን አካላት ያዙና አሳዩ ከዛ ውጭ ልናምናችሁ አንችልም እኔ ዛሬ በዚህ ጉዳይ ላይ ብቻ ነው የምሰራው ምክንያቱም እየገደሉን እየሞትን ዝም ይያልን ይሄው ተፈናቃዮችን ተመልከቷቸው እዩት 2 ሚሊዮን ተፈናቃይ አለ ትግራይ ላይ አማራ ላይ ኦሮሚያ ላይ አለ ይሁት 2 ሚሊዮን ተፈናቃይ መጠለያ ውስጥ እየተረዳ ነው የሚለው ሰርቶ እንዳይበላ ይደረጋል ይሄ ምእመናችሁ ነው እንደ ሃይማኖት አባት ምእመኖቻችሁ ሰርቶ እንዳይበሉ ሲደረጉ ከመንግስትም ጋር ከክልሉ አስተዳደርም ጋር ከሚመለከተው ጋር መነጋገር ያለባችሁ የሃይማኖት ተቋማት አባቶች ናቸው የሃይማኖት ተቋማት ጉባኤ ነው ይሄ ተቋማት ጉባኤ እንኳን ተውት ትንሽ ፖለቲካ ነክ ነገር ምክንያቱም የሚያወጣው መግለጫ የተመረጠ የተሰላ ሆነ ተብሎና የሚፈለገውን ስለሆነ አዲስ አበባ ላይ ያለውን ጉዳይ ናዝሬት አዳማ ላይ ሄዶ መስቀል አደባባይ የናንተ ኮሎ ለምን ታጨበጭባላችሁ የሚል መግለጫን መስጠት ይሄ ፖለቲካ መስራት ይባላል ፖለቲካ መስራት ድሮም እኮ የናንተ ሲጀምር ሀገሪቷም የኛ ነች የሁላችን አማራው ኦሮሞም ትግሬውም አፋሩም ሲዳማው ሙስሊሙም ኦርቶዶክሱም ፕሮቴስታንቱም ሁሉም የዚች ሀገር ህዝብ ነው የናንተ ነች ይያሉ ለብቻ ማረጋት ሞክሩ የናንተም ፖለቲካ አዛተው ባይሆን ሰው ሲገደል ሰው ሲሞት ስለ ነፍስ ስለ ሀገር ስሩ በእናንተ የሚመጣብን ጦስ ነው የበዛብን ይሄው መፍትሄ የተፈናቀለው ይሄው 2 አመት ሙሉ እዚህ ውስጥ ነው 5 አመት ሙሉ ይሄው 5 አመት ሙሉ እንደዚህ አይነት በረሃ ውስጥ እንደ አይነት ስቃይ ውስጥ ነው የሚኖር ሰርቶ እንዳይበላ ወጥቶ በበር ላይ በጥበቃ እየተጠበቀ በፖሊስ በመጀባ እየተጠበቀ ወጥቶ እንዳይሰራ ኮጣ ቀለቡ ይከለከላል ልጆቹና ባለቤቱ የሚበሉት የለም ወንዱ ከሆነ ሴቷ ከሆነች ልጆቿን ይዛ መውጣት አትችልም በረሃብ እየተቆራመዱ እዛው እንዲቀሩ 5 አመት ሙሉ 5 አመት እኮ አንድ ቤተሰብ ተመስርቶ ልጆች ፈርተው የራስ ቤት እኮ ሀብት የሚፈራበት እኮ ኢትዮጵያ ውስጥ ግን 2 ሚሊዮን ህዝብ የሃይማኖት አባቶችና የሃይማኖት ተቋማት ጉባኤ አይመለከተው አያገባው ቢሞት እንኳን መግለጫ የሚያወጣ ያለ አይመስልኝም በዚህ ሁኔታ እያየናችሁ ነው የኦርቶዶክስ አባት ሲሞት የሙስሊሙ አባት መግለጫ ያወጣ የፕሮቴስታንቱ አባት ሲሞት የሙስሊሙ የኦርቶዶክሱ መግለጫ ያወጣ ሄዶ ሐዘን ይልቀስ ሪበል እንደዚህ ብሎ ምናምን ሐዘን ያምን ለራሱ ልጅስ እስከ መቼ ነው ዝም የምትሉት አባት አይዟችሁ ለስንት አመት ነው የምትኖሩት ትሞታላችሁ እናንተ ብቻ ሳትሆኑ ችምድር ላይ ያለው ህዝብ በሙሉ ይሞታል ምክንያቱም ወደማይቀረው ቦታ ስለሚገኝ ትሞታላችሁ እናንተም ትሞታላችሁ አትቀሩም እኮ ስላልዘገባችሁ በህይወት እድሜያችሁ አይረዝምም እኮ ትሞታላችሁ ልክ እንደ ተገዳዮቹ ትሞታላችሁ ልክ ነፍሳቸው እንደጠፋው ትሞታላችሁ አንድ የምባ ዘለላ የማይወጣችሁ አባቶቻችን እናንተም ትሞታላችሁ እነግራችኋለን አሁን ፊታችን ያዞርነው ወደ እናንተ ነው እናንተም ትሞታላችሁ ምክንያቱም እናንተም ሰው ናችሁ በ80 በ90 አመት ትሞታላችሁ ታልፋላችሁ እኛም እንጠብቀው ክርስቶስ ሐዋርያቶችን እንደሾመ እናንተም የነሱን ሐዋርያ ተከትላችሁ ለልጆቻችሁ በግ ሆናችሁ እረኛ ሆናችሁ በጎቻችሁ እንድትጠብቁ እንደሾማችሁ አውቃችሁ በጎቻችሁን ለመጠበቅ ከፊት እንድትሰለፉ ነው የምንናገራችሁ ሊቃውንቶች የበቃችሁ ብፁዓን አባቶች እንዳላችሁ እናውቃለን መብቃት በተግባር ነው መብቃት በማዕረግና በወንበር አይደለም ለተናገራችሁት ምስጋና እንሰጣለን ላልተናገራችሁት ግን እግዚአብሔር ልቦናችሁን ይመልስላችሁ ይቺ ነፍስ ትፋረዳችኋለች በነገራችን ላይ እዛ ብቻ አይደለም ይሞት ወለጋ ውስጥ ብዙ ሰው ሞቷል ጅማ ውስጥ በጣም ብዙ ሰው ሞቷል ሶማሌ ውስጥ ብዙ ሰው ሞቷል አሱሳ ውስጥ ብዙ ሰው ሞቷል
አማራ ክልል ብዙ ሰው ሞቷል። ትግራይ ውስጥ ብዙ ሰው ሞቷል። አካል ጎዶሎና ስንኩል የሆኑ ብዙ ናቸው። ይሄ ምን ነግራችሁ በመላው ኢትዮጵያ የተፈጠረው ነው አይደል? ስለዚህ እናንተ ዝምታ ስንት ሰው እስክትቀሩ ነው? ሊቃነ ጳጳሶች እስክትቀሩ ድረስ ነው ዝም የምትሉት? ብፁዕ አቡነ ሄኖክን በጣም እናመሰግናለን። ማህበረ ቅዱሳን ሚዲያ እናመሰግናለን። ከኢኦቲሲ የአዲስ አበባ ሚዲያን እናመሰግናለን። የሀገረ ስብከቱን ሚዲያ በተረፈ ሌሎቻችሁ በሐዘናችን ላይ እሾክ አትወጉብን። በተለይ ኢኦቲሲ ሐዘናችን ላይ እሾህ አትጨምሩ፣ አመኬላ አትሁኑ፣ እንቅፋት አትሁኑ። ቢያንስ ሐዘን መናገር ቢያቀታችሁ ያድበሰበሳችሁት መግለጫ ይልቅ ዝምታችሁ ይሻል ነበር። ለነበረው ቆይታ አመሰግናለሁ። በህይወት ላለፉ በችግሩ ስላሉ ወገኖቻችን በሙሉ እግዚአብሔር ይድረስልን። ኦርቶዶክሳውያን ደግሞ እርስ በርስ በመረዳዳት አንዱ ለአንዱ በመቆም ንስሐ በመግባት ስጋ ወደሙ በመቀበል ቀጣዩን እንድንዘጋጅ እኔ አሳስባቸዋለሁ። ብፁዓን አባቶቻችን ታቦት ይዘው ይጠይቋቸዋል ብዬ አላስብም። ምክንያቱም ከቅርብ ጊዜ ወዲህ የሰማናቸው አንድ አባት ብቻ ናቸው፣ ብፁዕ አቡነ ኤርሚያስ። ከዛ አባት ውጪ ስጋ ወደሙ ተቀበሉ ንስሐ ተገቡ ምናምን የሚሉ የዕለት መልእክቶችን በሚዲያዎቻቸው ሲናገሩ ሰምታችሁ አጣቁ። 50 ሺህ 200 ሺህ 300 ሺህ ሰው የሚያዩ ንግግር ላይ ያንን ያልተናገሩ ምን ትርጉም አለው? ያንድ አባት መልእክት እሱ። ስለዚህ ተዘጋጁ፣ ለሁሉም ነገር ተዘጋጁ። አራያ መካሻ ነበር ፕሮግራሙ ያዘጋጅ ያቀርብኩላችሁ። በአገር ውስጥም በውጭም ያላችሁ ወንድምቶቼ ለሐዘናችሁ መጽናናትን፣ ለሞቱ ቤተሰቦች ደግሞ መጽናናትን ያድልልን። ለሞቱ ወገኖቻችን ደግሞ ነፍስ ይማር በአጸደ ገነት ያኑርልን ማለት ፈልጋለሁ። ሰናይቅ ለየትኛው ጌታ ተገዝቼ የእመብርሃንን ፍቅር ፍለጋ ከቤት ንብረታቸው ለምናኔ የተሰደዱ ወዲህ ስለ መንግሥተ ሰማያት መንገድ ለቀደዱ ወዲያ ስለ ክርስቶስ ወንጌል ለነደዱ መናንያን በዓታቸውን እናንተ ልጆቻቸው አሰናዱ። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን ከችግራቸው ልናሳርፋቸው ጥቂት ቀርቶናልና ስለ አባቶቻቸው ብላችሁ ድጋፋችሁ አይለን። ማነው የሚያድነኝ ሞትን ሰብሮ? ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምህረት ዕለተ ቅዳሜ የማህሌተ ጽጌ አዳርን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምህረት በፍጹም እንዳትቀሩ። የማርምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶይ ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምህረት ገዳም አይቀርም። እናቱ ሆነሻል ለመዳን ያለም በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም።
በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው 4 ማዕዘን የሆነ ሕንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ፣ መጽሐፍቶቹ ባይጥ የተበሉ፣ ማንም ማስታወሻ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።